በዋና ከተማዋ ዋርሶ የሚከበረው የፖላንድ የነጻነት ቀን ነው። እዚህ የተሰበሰቡ ሰዎች ያሰባሰባቸው የሀገር ፍቅር ብቻ አይደለም፣ በዓለም ላይ ትልቁ የቀኝ አክራሪዎች ስብስብ ሲሆን በመቶ ሺዎች የሚቆጠሩ ሰዎች ጥንካሬያቸውን፣ ማንነታቸውንና እምነታቸውን ለማክበር በየዓመቱ እዚህ ዋርሶ ከተማ ይሰበሰባሉ። በዚህ መካከል ተገኝቶ ስለ ሀገራዊ ኩራት ብቻ ማውራት አይቻልም። ይልቁንም ስለ ዘር ንጽህና፣ ስለ ድንበር ማስከበርና ስለ ጠላቶችም ይነሳል። የፖላንድን የነጻነት ቀን ለማክበር ሰዎች ከመላው አውሮፓ ወደ ሀገሪቱ ይጎርፋሉ። የአንዲትን ሀገር ነጻነት ለማክበር ለምን የሌላ ሀገር ዜጎች ያከብራሉ ብለን ስንጠይቅ የምናገኘው መልስ አስገራሚ ነው። ኖቬምበር 11 በፖላንድ በጣም ልዩ ቀን ነው። የሀገሪቱ የብሔራዊ ነጻነት ቀን ነው። ዋርሶም ይህን ቀን በታላቅ ሰልፍ ታከብራለች። ይህ ሰልፍ ላለፉት ጥቂት ዓመታት በዓለም ላይ ትልቁ የቀኝ አክራሪዎች ስብስብ ሆኖ ቆይቷል። ግን ለምን በትክክል እዚህ ሆነ? ፖላንድ የቆሰለ ግን ደግሞ የሚያኮራ ታሪክ አላት። ከታላቅ የክብርና የብልጽግና ዘመን በኋላ በ1700ዎቹ ውስጥ ሀገሪቱ ለ123 ዓመታት ያህል በኃያላን መንግስታት አገዛዝ ስር ለመውደቅ ተገዳ ነበር። ጀግንነት የተሞላበት ተጋድሎ ቢሆንም ፖላንዳውያን ነጻነታቸውን ዳግም ያገኙት በ1918 ነበር። ሆኖም በዚህም ወቅት ሰላማቸው የይስሙላ ነበር። በመጀመሪያ ሂትለር መጣ፣ ቀጥሎ የዓለም ጦርነት፣ ከዚያም የሶቪየት ህብረት አገዛዝ ተከተለ። ፖላንድ እውነተኛ ነጻነቷን ያገኘችው በ1989 ሲሆን ይህም ሊሆን የቻለው ሶሊዳርኖች ተብሎ በሚጠራው ጸረ ኮሚኒስትና ካቶሊካዊ በሆነው የሰራተኞች ማህበር ንቅናቄ አማካኝነት ነው። ምክንያቱም በዚህ አስቸጋሪና ጨለማ ዘመን የካቶሊክ ቤተክርስቲያን ብቸኛዋ አስተማማኝ መጠጊያ ነበረች። ምናልባትም ፖላንድ ዛሬ በአውሮፓ ውስጥ ካሉ እጅግ ሃይማኖተኛ ሀገሮች አንዷ የሆነችው ለዚህ ሊሆን ይችላል። ነገር ግን እዚህ ሀገር እምነት መጽናኛ ብቻ አይደለም፣ ይጠብቃል፣ ህጋዊነትን ይሰጣል፣ አንዳንዴም ይከፋፍላል። Dopo la benedizione ci sposteremo accanto alla chiesa. ክርስቲያን ደህንነትና ቅድስና እንጸልያለን። ከብሩዋኬው በኋላ ከጦርነቱ በፊት የዚህ ሰበካ ቄስ ለነበሩትና በጦርነቱ ወቅት ደግሞ ሀገር ወዳድ ለነበሩት ለአባ ማርክ ጎዴለውስኪ መታሰቢያ መቃብሩ ላይ አበባ ለማስቀመጥ ከቤተ ክርስቲያኑ ጎን ወዳለው ቦታ እንሄዳለን። አዎ፣ በአንድ ወቅት ቄሶች እንኳን ሳይቀሩ ሀገር ወዳዶች ነበሩ። የምናደርገው ነገር መልካም እንደሆነ ከተሰማችሁ እኛን ለመደገፍ የምትሰጡት እያንዳንዱ ሳንቲም ይህን ሁሉ ተግባራዊ ለማድረግ ይረዳናል። ስለዚህ በጣም እናመሰግናለን። አባት ሀገርን ለመከላከል ለከፈላችሁት መስዋዕትነት እግዚአብሔር ይባርካችሁ። ሀገር ወዳድነትና እምነት ያሳለፉት የድህነት ጊዜ ነጻነትን አሳልፎ ያለመስጠት ባህልና ከሁሉም በላይ ደግሞ የውጭ ዜጎችን በጥርጣሬ የመመልከት ዝንባሌ፣ እነዚህ ሁሉ ለአንድ ለየት ያለ ከፊል ወታደራዊ ቡድን መፈጠር እንደ ግብዓት ሆነዋል። የዚህ ታሪክ ዋነኛ ተዋናኝ የእግዚአብሔር ሰራዊት ይባላሉ። እነዚህ ሰዎች እጅግ አስቸጋሪ ሕይወትን ያለፉ ቢሆንም ለእነሱ የፈጣሪ የክተት ጥሪ መስሎ የታያቸውን ጥሪ በመቀበል ማለትም የትውልድ ሀገርን የተቀደሰ ድንበር ከስደተኞች በመከላከል አንዳች የህሊና ረፍት ወይም ቤዛነትን ይፈልጋሉ። የዚህ ሚሊሻ መስራች የግል ጠባቂና የቀድሞ የኤምኤምኤ ተዋጊ የሆነው ዳሪዮስ ሰርሄ ነው። ፊቱን በደንብ አስተውሉት፣ ምክንያቱም በኋላ መልሰን እናገኘዋለን። እንዲህ ያለ ሰልፍ በእግዚአብሔር ፊት መጀመሩ ግራ የሚያጋባ ሊመስል ይችላል። ነገር ግን ታሪክ እንደሚያስተምረን እምነት ሽብርን ወይም ጭካኔን ለማንገስ ሲውል አንድ አያደርግም፣ ይልቁንም ይከፋፍላል። በስፍራው ያለው አየር በውጥረትና በከፍተኛ ስሜት የተሞላ ነው። ነገሩ ሁሉ የአብዮት ማግስት ይመስላል። ከተማዋ በየአቅጣጫው በሚውለበለቡ ባንዲራዎች ተጥለቅልቃለች። አርማዎቹና ምልክቶቹ ቢለያዩም ራዕያቸው ግን አንድና ያው ነው። መላው የአውሮፓ የቀኝ አክራሪ ኃይሎች ዛሬ በዚህ ስፍራ ተሰብስበዋል። የሴልቲክ መስቀል፣ ነጭ ንስር፣ እነዚህ የኛ እሴቶች ናቸው። ዛሬ ምን እያደረጋችሁ ነው? ለፖላንድ ብለን እየተሰለፍን ነው። ዛሬ የፖላንድ የነጻነት ቀን ነው። አውሮፓ የነጮች ናት። ስለዚህ ነጮች ከሌሉ አውሮፓ አይደለችም። የአውሮፓ ባህልም አይኖርም። ፖላንድ ስትመጣ ብዙ ነጮችን ታያለ። አንተን የሚመስሉ ብዙ ሰዎችንም ታያለ። የደህንነት ስሜት ይሰማሃል። ሴቶች በምሽት በነጻነት መጓዝ ይችላሉ። የራስህ ሀገር ካለ ደስተኛ መሆን አለብህ። በሀገር ውስጥ ከመላው ዓለም የመጡ ሰዎች ካሉ ግን የራስህ ሀገር አለኝ ማለት ትርጉሙ ምንድን ነው? ሀገርን
ሀገር የሚያደርጉ ሰዎቹ ናቸው። ዛሬ እዚህ የመጣሁት ፖላንድንና የነጮችን አውሮፓ ለመደገፍ ነው። የመጣሁት ከግሪክ ነው። ዛሬ ታላቅ ቀን ነው። የፖላንድ ወንድሞቻችንና በአጠቃላይ የአውሮፓ ወንድሞቻችንን ለመደገፍ ከመላው አውሮፓ እዚህ ተሰባስበናል። እዚህ የመጣነው ከብዙ ሀገራት ነው። እውነቱን ለመናገር በዚህ ቦታ መገኘት የተለየ ስሜት አለው። ለዓመታት የማውቃቸው በቴሌቪዥን በዜና ርዕስ አንቀጾች እንዲሁም በግጭትና በቃጠሎ ምስሎች ላይ ብቻ ነበር። እናም እነዚህን ምስሎች ስመለከት ሁልጊዜ ራሴን አንድ ቀላል ጥያቄ እጠይቀው ነበር። ዛሬ እዚህ የመጣሁት ፖላንድንና የነጮችን አውሮፓ ለመደገፍ ነው። የመጣሁት ከግሪክ ነው። ዛሬ ታላቅ ቀን ነው። የፖላንድ ወንድሞቻችንና በአጠቃላይ የአውሮፓ ወንድሞቻችንን ለመደገፍ ከመላው አውሮፓ እዚህ ተሰባስበናል። እዚህ የመጣነው ከብዙ ሀገራት ነው። ፊታችንን መሸፈን አለብን። ምክንያቱም በግልጽ እንደሚታወቀው ፊታችንን ካሳየን ሕይወታችን ይበላሻል። ሕይወታችንን ለማጥፋት መንገድ የሚፈልጉ ሰዎች ሁልጊዜም አይጠፉም። ለእነሱ ደግሞ ይህንን ለማድረግ ከሁሉ አመቺው መንገድ ፊታችንን ማሳየት ነው። ጭንብል ሳያደርጉ የቀሩ ብዙ ጓደኞቻችን መጨረሻ ላይ እንግልት ደርሶባቸዋል። ፊታቸውን ስላሳዩ ብቻ ስራቸውን፣ ጓደኞቻቸውን በአጠቃላይ ሁሉንም ነገር አጥተዋል። ስለዚህ እኛ በሚስጥር መቆየት አለብን። እነዚህ ቃላት በአንድ በኩል በውስጤ ትንሽ ተስፋ ይጭራሉ። ምክንያቱም ከችግር ለመሸሽ ፊታቸውን መሸፈን ካለባቸው የተቀረው ዓለም አሁንም የተወሰኑ አመለካከቶቻቸውን እንደሚጠየፍ ያሳያል። እናም ዓለም እነዚህን ነገሮች መቃወሙን እስካላቆመ ድረስ ምናልባትም የተሻለ ሁኔታ ላይ ነን ማለት ይቻላል። Ovviamente rappresentiamo White Lives Matter. በግልጽ እንደሚታየው እኛ የነጮች ሕይወት ያገባናል የሚለውን ንቅናቄ ነው የምንወክለው። ምክንያቱም በመላው ዓለም የነጮች ቁጥር አናሳ እየሆነ መጥቷል። ብዙ ሰዎች እኛን እንደ ዘረኛ ብቻ ስለሚያዩን ቁጥራችን እየቀነሰ ነው። ግን እንደ እውነቱ ከሆነ እንዲህ አይደለም። እኛ የምንፈልገው ሀገሮቻችን ለእኛው እንዲሆኑ ብቻ ነው። ጣሊያን ለጣሊያኖች፣ ፈረንሳይ ለፈረንሳዮች፣ ሌላውም እንደዚሁ። ሀገሮቻችን በስደተኞች እንዲጥለቀለቁ አንፈልግም። የምንወክለውም ይህንኑ ነው። እኔ የመጣሁት ከፈረንሳይ ነው። እዚህ የተገኘነው የፖላንድ ወንድሞቻችንን ለመደገፍ ነው። ምክንያቱም አውሮፓን ከሁሉም አቅጣጫ እያጥለቀለቀ ያለው ህገወጥ ስደት በመመከት ረገድ እነርሱ ግንባር ቀደም ናቸው። በእንግሊዝ ወይም በፈረንሳይ ያለውን ሁኔታ ብታዩ በራሳችን ሀገር እየኖርን አይደለም። ባህሉ እየተቀየረ ነው። ህዝቡም በሌላ ህዝብ እየተተካ ነው። ይህ ልንታገለው የሚገባ ነገር ነው። ምክንያቱም ባህላችን የሺዎች ዓመታት ዕድሜ አለው። የሺዎች ዓመታት ታሪክና ባህል አሁኑኑ እርምጃ ካልወሰድን እናጠዋለን። የፖላንድ ህዝብ በዚህ ትግል ውስጥ በጣም ንቁ ናቸው። እየታገሉም ነው። በእርግጥም እነርሱ አንድ ነገር እያደረጉ ነው። መንግስቶቻችን ሊያደርጉት የሚገባውን ነገር እያደረጉ ነው። እዚህ መገኘታችንም ለዚህ ነው። በጣም አስፈላጊ የሆነው መላው አውሮፓ ከእነርሱ ጋር መሆኑን ለማሳየትና ለአውሮፓ ህብረት እጃቸውን መስጠት እንደሌለባቸው ለማሳሰብ ነው። የፖላንድ የቀኝ ዘመን ፖለቲከኞች በሰልፉ ላይ በየዓመቱ ይገኛሉ። የሰልፈኛውን ስሜት ይቀሰቀሳሉ። እዚህ የሚገኝ ማንኛውም ፖለቲከኛ በመንግስት ፓርቲዎችና በአክራሪ ርዕዮተ ዓለሞች መካከል ያለውን ትስስር ለማሳየት ምንም አይፈራም። እዚህ የሌላ ሀገር ባህሎች እንዲመሰረቱ ከባህላችን ጋር የማይጣጣሙና ለኛ እንግዳ የሆኑ ህጎች እንዲደነገጉ ከየትኛውም የውጭ ባህል ሀገር ወይም ሃይማኖት ቢመጡም በፍጹም አንቀበልም። ይህ ጉዳይ የመቻቻል ወይም የሊበራል እሴቶች ጥያቄ አይደለም። ይልቁንም ለስልጣኔዎቻችን ሞዴልና በህልውናዋ መጽናት ለሚገባት ፖላንድ ያለብን የታሪክና የኃላፊነት ጉዳይ ነው። የፖላንድ ሉዓላዊነት እንዲላላ በፍጹም አንፈቅድም። ደረጃ በደረጃ እየተገፈፈ ለብራስልስ፣ ለበርሊን፣ ለዋሽንግተን፣ ለሞስኮም ሆነ ለማንኛውም አካል አሳልፎ መስጠቱን በፍጹም አንቀበለውም። ዛሬ አብረን የምንሰለፈውም ለዚህ ነው። በእነዚህ እሴቶቻችን ላይ እንደማንደራደርና ተስፋ እንደማንቆርጥ ለማሳየት ነው። የፈለገውን አይነት የሌላ ሀገር አስተሳሰቦች ሊጭኑብን ቢሞክሩም አንበገርም። ፖላንድን ለሚያገለግሉና ለሚከላከሉ ሁሉ ድጋፋችንን የምንቀጥለው ለዚህ ነው። ለዚህ የላቀ አገልግሎታችሁም እናመሰግናለን። ክብር ለታላቋ ፖላንድ ይሁን። ለነዚህ ሁሉ ሰልፈኞች ቀዳሚ ጠላታቸው አውሮፓ ነው።
እነሱ አውሮፓን እንደ ሙሰኛና ግሎባሊስት ወይም የዓለም አቀፋዊነት አቀንቃኝ አድርገው ይረዱታል። ለሁሉም ሀገራትና ህዝቦች የድህነት ክፍተት ምላሽ መስጠት እንደማትችል ያምናሉ። ስለዚህ ከአውሮፓ ህብረት መውጣት ይፈልጋሉ። በንግግሮቻቸው ውስጥ ስደተኞች ልክ እንደ ወራሪ ጦር ሰራዊት የሚታዩ ሲሆን እንደ ትልቅ ስጋትም ይቆጠራሉ። ግባቸው የአውሮፓን ህዝብ መደምሰስ ነው ብለው ያምናሉ። ወደ አውሮፓ ለመግባት የሚሞክርን ማንኛውንም ነገር ይጠላሉ፣ አጥብቀውም ይቃወማሉ። ፖላንድን ለፖላንዳውያን ከአውሮፓ ህብረት እንውጣ፣ ከአውሮፓ ህብረት እንውጣ። እንዳለመታደል ሆኖ ይህ የአዲሱ ዘመን መጀመሪያ ይመስላል፣ ወይም ደግሞ ምናልባት ከግማሽ ክፍለ ዘመን በላይ በአውሮፓ የሰፈነው ሰላም ማብቂያ ሊሆን ይችላል። ሆኖም ይህ ሁሉ ነገ ከምናየው ጋር ሲነጻጸር ምንም አይደለም። ከዋና ከተማው ራቅ ብሎ አውሮፓ ዝም ባለችበት ሁኔታ የሀገሪቱን ድንበር ለመጠበቅ ግንብ ተገንብቷል። ግንቡ የተሰራው ከውጭ የሚመጣ የጦር ሰራዊትን ለመግታት ሳይሆን ስደተኞችን ለመከላከል ነው። በ2022 የተገነባው ይህ ግንብ ሁለት ሀገሮችን ብቻ የሚለይ አይደለም፣ ይልቁንም ግልጽ መስመር ያሰምራል። በአንድ በኩል ፖላንድ፣ በሌላ በኩል ደግሞ ቤላሩስ ይገኛሉ። ቤላሩስ ከሩሲያ ጋር የጠበቀ ትስስር ባለው አምባገነን የምትመራ ሀገር ናት። እዚህ ጋር ሁለቱ አካላት በጋራ በመሆን ስደትን እንደ ጂኦፖለቲካዊ ማስፈራሪያ ወይም ብላክሜል ይጠቀሙበታል። ጥያቄዎችን ያቀርባሉ። ጥያቄዎቻቸው ተቀባይነት በማያገኙበት ጊዜም ስደተኞችን ወደ ድንበር ይገፏቸዋል። ስደተኞቹ ሕይወታቸውን ለማዳን በሺዎች የሚቆጠሩ ኪሎሜትሮችን ተጉዘው እዚህ ሲደርሱና የእሾህ አጥር ግንቦችን ሲወጡ እነሱ የጨዋታው መጠቀሚያ መሆናቸውን በፍጹም አያውቁም። አንድ ሰው ይህን ከ3 ሜትር በላይ የሚረዝመውን በሚያስፈራ ሽቦና በብረት ግድግዳ የታጠረውን ድንበር ሊሻገር ይችላል ብሎ ማሰብ እንኳ ይከብዳል። በግልጽ እንደሚታየው እዚህ ድንበር ላይ ጋዜጠኞችና ካሜራዎች በመኖራቸው ደስተኞች አይደሉም። እንዲያውም ይህ አካባቢ ለጋዜጠኞች፣ ሪፖርተሮችና በዚህ ታሪክ ላይ እውነተኛውን ሊያሳዩ ለሚፈልጉ ሰዎች ሁሉ የተከለከለ ነው። ቢሆንም ግን እውነታውን ለእናንተ ለመንገር እንጥራለን። እዚህ የእናንተ የሥራ ድርሻ ምንድነው? ስራችን ድንበሩን መቆጣጠርና ህገወጥ ስደትን ማስቆም ነው። ግን ግድቡ በጣም ረጅም ነው። እንዴት ሊሻገሩት ይችላሉ? ለምሳሌ እንደ መወጣጫ ባሉ መሳሪያዎችና በክብ መጋዝ የግንቡን ክፍሎች ይቆራረጣሉ። በዚህ በኩል ደግሞ በቤላሩስ የጸጥታ ኃይሎች እርዳታ ይመጣሉ። ከዚያም መሰላል በመጠቀም በዚያኛው ሁለተኛው የሾሽቦ በኩል ይወጣሉ። አንዱ የሥራ ባልደረባችንና ጓደኛችን ወታደር በአንድ ስደተኛ ተገድሏል። ይህ ለሳጅን ማቴዎስ ሺቴክ ክብር መታሰቢያ ይሁን። የማቲያስ ሺቴክ ታሪክ እጅግ አሳዛኝ ቢሆንም ትልቅ ተምሳሌታዊ ትርጉም አለው። በ2024 በድንበር ላይ በተነሳ ግጭት ወቅት ድንበር ጥሶ ለመግባት በሚሞክር አንድ አፍጋኒስታዊ ግለሰብ በተወረወረ ጦር ተወግቶ ሕይወቱ አልፏል። በዚህም ምክንያት የሱ ታሪክ ከክፋትና ከድንበር ውጪ መቆየት ካለበት ሽብር ጋር ለሚደረገው ትግል ተምሳሌት ሆኗል። በአሁኑ ወቅት የቤላሩስ የጸጥታ ኃይሎች ይህን ሁሉ ሁኔታ ሙሉ በሙሉ ተቆጣጥረውታል። ማን ድንበሩን ማቋረጥ እንዳለበትና በየት በኩል ማለፍ እንደሚኖርበት የሚወስኑት እነሱ ናቸው። እንደ እውነቱ ከሆነ እነዚህ ስደተኞች በእነዚያ የጸጥታ ኃይሎች እጅ የወደቁ ታጋቾች ናቸው። ከየት እንደሚመጡ ያውቃሉ? ከአፍጋኒስታን፣ ከኤርትራ፣ ከሶማሊያና ከናይጄሪያ። የወታደሩ ንግግር በፍጹም አያስገርምም። ምክንያቱም እዚህ ድንበር ላይ የሚመደቡት ለሀገራቸው እጅግ ታማኝ የሆኑ ሰዎች ናቸው። እነዚህ ወታደሮች ድንበሩን ጥሰው ለመግባት በሚሞክሩ ሰዎች ላይ ምንም አይነት ርህራሄ አያሳዩም። እንዳለመታደል ሆኖ ግን እነዚህ ወታደሮች እጅግ ልብ የሚነኩ ታሪኮች ካላቸው ሰዎች ጋር ይጋፈጣሉ። ታሪኮቹ በጣም ከባድና ተስፋ አስቆራጭ ከመሆናቸው የተነሳ ስደተኞቹ ከ3 ሜትር በላይ ከፍታ ያለውን የኤሌክትሪክ ኃይል ያለበትንና በእሾህ የታጠረውን ግንብ ለመሻገር ሕይወታቸውን ለአደጋ ያጋልጣሉ። ይህን የሚያደርጉት በማያውቁትና እዚህ ቦታ ተፈላጊ እንዳልሆኑ ባልተረዱበት ሁኔታ ነው። እንደ እውነቱ ከሆነ የእነዚህ ወታደሮች ብቸኛ ተልዕኮ እነዚህን ሰዎች መመለስ ነው። በአጥሩ ላይ የምትታየው ይቺ ትንሽ በር ዝም ብሎ ተራ ነገር አይደለችም። ወደ ፖላንድ ለመግባት የሚሞክሩ ወንዶችና ሴቶች የሚባረሩት በዚች በር ነው። ሰዎቹን ለማስወጣትና ለማባረር ብቻ በምትከፈተው በዚች ትንሽ በር በኩል ተገፍተው ይወጣሉ። ማመን ይከብዳል፣ ግን በእርግጥ የሆነ
እየሆነ ያለ ነገር ነው። በእነዚህ ትንንሽ መንደሮች ውስጥ ብቻችንን ስንዘዋወር ሰዎች እንደ ስደተኛ ሊቆጥሩን እንደሚችሉ ተነግሮን ነበር። ምክንያቱም ለሀገሩ እንግዳ በመሆናችን ስደተኛ መስለን ልንታይ እንችላለን። እናም እንግዳነታችንን የተመለከተች አንዲት ሴት ከዚህ ቤት ወጥታ በፖላንድ ቋንቋ ምን እያደረግን እንደሆነ ጠየቀችን። ከሷ ጋር ለመነጋገር ሞከርን። እሷም ምን እንደሆነ የማላውቀው ቁጥር ላይ ደወለች። ምናልባት የአደጋ ጊዜ ጥሪ ሳይሆን አይቀርም። በ2 ሰከንድ ውስጥ ፖሊሶች ደረሱ። እንደ ዕድል ሆኖ ግን እዚህ ለመቆየት የሚያስችል ፈቃድ ስላለን እንድንቆይ ፈቀዱልን። ይሁን እንጂ ይህ ሁኔታ እዚህ ያለው ድባብ ምን ያህል ውጥረት የነገሰበት እንደሆነ ያሳያል። ከ5 ሜትር በላይ ከፍታ ያለው የኤሌክትሪክ ኃይል ያለበትና በሾሽቦ የታጠረ ይህንን ግንብ ተመልከቱ። መላውን ድንበር ለመጠበቅ በየቦታው የእሾህ ሽቦ ተዘርግቷል። እንግዲህ ይህ ወደ አውሮፓ መግቢያ ከሆኑት በሮች አንዱ ነው። ወታደሮች በትኩረት እየተመለከቱኝ ነው። እውነቱን ለመናገር እዚህ መገኘት ስለማይችሉ ወደ እኔ እንደማይመጡ ተስፋ አደርጋለሁ። ነገር ግን ይህ ሁሉ ጥበቃ ባለበት በየዓመቱ በሺዎች የሚቆጠሩ ስደተኞች ወደ አውሮፓ ገብተው አዲስ ሕይወት ለመጀመር እጅግ አደገኛና አስቸጋሪ የሆነውን የባልካን የስደት መስመር ለማለፍ ብዙ ዋጋዎችን ይከፍላሉ። እንዳለመታደል ሆኖ እነሱ ህገወጥ ስደተኞች በመሆናቸው ድንበሩን ለማቋረጥ ሲሞክሩ በጠባቂዎች እጅ ይወድቃሉ። ቀደም ሲል እንደገለጽኩላችሁ ወታደሮች እንዲህ ያሉ እጅግ ውጥረት የነገሰባቸውን ታሪኮች ወደ ብርሃን የሚያወጡ ጋዜጠኞችና ሪፖርተሮች እዚህ በመኖራቸው ደስተኞች አይደሉም። እኛ ግን እዚህ የተገኘ ነው ሆን ብለን ነው። ምክንያቱም እንዲህ ያሉ ታሪኮችን መተረክ እንፈልጋለን። ምክንያቱም እነዚህ ታሪኮች በምን አይነት ዓለም ውስጥ እየኖርን እንደሆነ ለመረዳት እጅግ አስፈላጊ ናቸው። ሁሉም ሰው ስለ ጠላትና ስለ ወረራ በሚያወራበት በዚህ ስፍራ በዚህ አካባቢ ፈጽሞ እንደ ክልክል ነገር የሚቆጠር ተግባር የሚፈጽም አንድ ሰው ይኖራል። ስደተኞች በአስቸጋሪ ሁኔታ ድንበሩን አልፈው በሚመጡበት ጊዜ ምንም አይነት ጥያቄ ሳይጠይቅ የቤቱን በር ይከፍትላቸዋል። እኔም ወደዚህ የመጣሁት ይህ ሰው ለምን እንዲህ እንደሚያደርግና በየምሽቱ ከቤቱ ውጭ አረንጓዴ መብራት አብርቶ ለምን እንደሚተው ለመረዳት ነው። ስደተኞቹ በአብዛኛው የሚንቀሳቀሱት በሌሊት ነው። ስለዚህ ይህ ቤት አስተማማኝ መሆኑን የሚጠቁም ምልክት ያስፈልጋቸው ነበር። ደማቅ የብርሃን ምልክት ደግሞ ለዚህ ተግባር ተስማሚ እንደሆነ አወቁ። አረንጓዴ ያደረኩትም የተስፋ ቀለም ስለሆነ ነው። ቆይቶ ግን አንድ ሰው አረንጓዴ የእስልምና ሃይማኖት መለያ ቀለም እንደሆነ ነገረኝ። ለመሆኑ ለምንድነው ስደተኞችን የማትፈራቸው? እነሱን ለመርዳትስ ለምን ወሰንክ? አላውቅም። የሚገርም ጥያቄ ነው። ሰዎች በጫካው ውስጥ እየሞቱ ስለነበር አንድ ነገር ማድረግ ነበረብኝ። ስለዚህ በጣም ቀላል የሆኑ ነገሮችን ለማድረግ ሞከርን። ምግብ፣ ልብሶች፣ መድኃኒቶችና የመሳሰሉትን መስጠት። ይህ ደን በጣም አደገኛ ነው። በደን ውስጥ ያሉ ስደተኞች ጭካኔ የነገሰበት ጫካ ነው የሚሉት። ለምን እንደምታደርገው ጠይቄህ ነበር። ምናልባት ከሁሉ የተሻለውን መልስ ሰጠኸኛል። አላውቀውም ስትል ማድረግ ስላለብኝ አደርገዋለሁ ማለትህ ነው። ለምን፣ ለማን፣ መቼ ብለን ራሳችንን መጠየቅ የለብንም። ሰው እየሞተ ነው። ሰው እርዳታ ይፈልጋል። በእውነት ልትሰጠኝ የምትችለውን ከሁሉ የላቀ መልስ ሰጥተኸኛል። ደስታ ማለት ላንተ ምንድን ነው? ምናልባት ሞኝነት ሊመስል ይችላል፣ ግን እኔ ደስተኛ የምሆነው በማልረዳበት ጊዜ ነው። ምክንያቱም በተወሰኑ የዓመቱ ወቅቶች መረጋጋት ሲኖርና ስቃይ፣ ህመም ወይም ሰዎች ሲጎዱ የማናይበት ጊዜ ያ ትክክለኛው የደስታ ጊዜ ነው። ዳሪዮስን አስታወሳችሁት? ትናንት በቤተ ክርስቲያን አግኝተነው ነበር። በዚህ ታሪክ ውስጥ ትልቅ ሚና ያለው ሰው እንደሚሆን ነግሬያችሁ ነበር። አሁን የእሱን ታሪክ የምንሰማበት ተራ ነው። ከዚህ ብዙም ሳይርቅ የእግዚአብሔር ጦር የተባለውና ዳሪዮስ በ2024 የመሰረተው ከፊል ወታደራዊ ቡድን ዋና መስሪያ ቤት ይገኛል። በፖላንድ የቀኝ ዘመም ፖለቲከኞች ጥበቃና ድጋፍ የሚደረግላቸው እነዚህ ቡድኖች ድንበሩን የመጠበቅና መንግስት በጫካ ውስጥ በተደበቁ ስደተኞች ላይ ሊያደርጋቸው የማይችላቸው ነገሮች በሙሉ የመፈጸም ኃላፊነት ስላለባቸው ነው። እነዚህ ሰዎች ባለትዳርና ቀናኢ ካቶሊኮች ቢሆኑም ከሁሉ አስቀድሞ ግን የቀድሞ ቅጥረኛ ወታደሮች፣ የቀድሞ ወንጀለኞች እንዲሁም ጦርነትንና መሳሪያን የለመዱ አገራቸውን በማንኛውም ዋጋ ለመከላከል የተዘጋጁ ሰዎች ናቸው። የዳሪዮስ ቡድን ቢፒጂ
ስብሰባ በሚያደርግበት ወሳኝ ወቅት ላይ ወደ ዋና መስሪያ ቤቱ መድረሳችንን እንደ ትልቅ አጋጣሚ ልንቆጥረው እንችላለን። ዛሬ የዚህ ቡድን መስራች አባቶች ልጆቻቸውን ይዘው የመጡበት ቀን ነው። የአሁኑና የወደፊቱ ትውልዶች ተገናኝተዋል። አባቶች ቀጣዩ የድንበር ጠባቂ ለሚሆኑት ልጆቻቸው ስለ ሀገር ፍቅርና ብሔርተኝነት ሊያስተምሯቸው ይፈልጋሉ። ዋናው ሐሳባቸውም ይሄው ነው። ይህ ሁሉ የሚደረገው ደግሞ ዘወትር በእግዚአብሔር ስም ነው። ስደተኞች አንዳንድ ጊዜ ማታ ስንይዛቸው ይገረማሉ። ማን ነው የጠቆማችሁ? መረጃውንስ ማን ሰጣችሁ? ብለው ይጠይቁናል። እኔም ከላይ ነው የመጣልን እላቸዋለሁ። አዎ መሪው ፈጣሪ ነው። አንዳንዴ የሚገርሙ አጋጣሚዎችም አሉ። እዚህ ሀገር ታዋቂ ሰው ነህ አይደል? ሁሉም ሰው ያውቀሃል? አይ ሁሉም ሰው ወደዚህ ሊያነጋግረኝ የሚመጣው እግዚአብሔር ስላሰባሰባቸው ይመስለኛል። ልክ መንፈስ ቅዱስ እንደሚያንቀሳቅሰው ማለት ነው። እኔ ልሰጠው የምችለው ብቸኛው ማብራሪያ ይህ ነው። እኔ ከዚህ ሁሉ ነገር ጋር ምንም ግንኙነት የለኝም። ሁሉም ነገር መለኮታዊ በሆነ ኃይል የሚመራ ነው። ይህ ምንድን ነው? ከአጋንንት ለመጠበቅ የተጸለየበት ጸበል ነው። አንድ ቄስ ነው የሰጠኝ። ለተልእኮ ከመውጣታችን በፊት ወታደሮቹ በሙሉ በዚህ ጸበል ራሳቸውን መባረክ አለባቸው። የእግዚአብሔርን ፍቅር ከማግኘት በፊት የነበረ ህይወት ምን ይመስላል? ህይወቴን ገና በወጣትነቴ የጀመርኩ በሆንም ዘወትር የህይወትን ትርጉም የምፈልግ ሰው ነበርኩ። እውነቱን ለመናገር አመንዝራ ነበርኩ። በህይወቴ ብዙ ሴቶች አውቃለሁ፣ አልኮል፣ ሱስ፣ ቁማር። በመጨረሻ ግን እሱን እግዚአብሔርን አገኘሁት። ታውቃለህ፣ እግዚአብሔር ያልታሰቡ ሰዎችን ይጠራል። የእሱን ፈቃድ ዳር ለማድረስ እንደኔ ያሉትን ተስፋ የቆረጡ ሰዎችን ይጠራል። አንተ ተልእኮ የምትለው ነገር ምንድን ነው? ወይም እግዚአብሔር ምን እንድታደርግ የጠየቀ ይመስልሃል? ወደ ፖላንድ እየቀረበ ያለውን ክፉ ነገር፣ ይሄውም የካቶሊክ እምነታችን ከመጥፋት መታደግ። ታሪክ እንደሚነግረን በአንድ ወቅት ሙስሊሞች አውሮፓን ለመውረር ፈልገው ነበር። በእርግጥ አሁንም ቁጥራቸው ሲበዛ ሊሳካላቸው ይችላል። ይህም በሌሎች አውሮፓ ሀገራት እየሆነ ያለ ነገር ነው። እኛም በፖላንድ ተመሳሳይ ነገር እንዲያደርጉ ከፈቀድንላቸው ግን ያን ጊዜ ክርስቲያኖችን ማሳደድ ይጀምራሉ። ታውቃለህ፣ እስላማውያንም ሆኑ ሙስሊሞች በቀላሉ ከኛ ጋር አይላመዱም። ወደ አውሮፓ ሲመጡ ከባህላችንና ከሕጎቻችን ጋር አይስማሙም። አምላካቸው ከሁሉ የሚበልጥ እንደሆነ ያምናሉ። እኛም በእነሱ መንገድ እንድንመራ ይፈልጋሉ።